ምዕራፍ 16 ለኤፍሬምና ለምናሴ ነገድ እኩሌታ የተሰጠ ርስት። የዮሴፍም ልጆች ድንበራቸው በኢያሪኮ አንጻር በምሥራቅ በኩል ካለው ከዮርዳኖስ አንስቶ በምድረ በዳውና በተራራማው በኩል ከኢያሪኮ ሎዛ ትባል ወደ ነበረችው ቤቴል ይደርሳል። ከቤቴል ሎዛም በኮረንቲ ዳርቻ በኩል ወደ አጣሮት አውራጃ ይደርሳል። ወደ ምዕራብ እስከ የፍሌጣውያን ዳርቻ እስከ ታችኛው ቤትሖሮን ዳርቻ ድረስ ይወርዳል። መውጫውም በባሕሩ አጠገብ ነበረ። የዮሴፍም ልጆች ምናሴና ኤፍሬም ርስታቸውን ወረሱ። የኤፍሬም ልጆች ርስት። የኤፍሬም ልጆች ድንበር በየወገኖቻቸው እንደዚህ ነበር። የርስታቸው ድንበር በአጣሮትና በኤሮ ምሥራቅ የጋዛራ እስከ ላይኛው ቤትሖሮን ድረስ ነበር። ድንበሩም ወደ ምዕራብ ወደ አካስሞን በቴርማ ሰሜን ያልፋል። ወደ ምሥራቅም ወደ ቲናስና ሴላስም ይዞራል። ከምሥራቅም ወደ ኢያኖክ ያልፋል። ከኢያኖክም ወደ ማዕኮና ወደ አጣሮትም ወደ መንደሮቻቸውም ያልፋል። ወደ ኢያሪኮም ይገባል፣ ወደ ዮርዳኖስም ይወጣል። ድንበሩም ከጣፋ ወደ ባሕር እስከ ኬልቃን ወንዝ ድረስ ያልፋል። መውጫውም በባሕሩ አጠገብ ነበር። የኤፍሬም ልጆች ነገድ ርስት በየወገኖቻቸው ይህ ነበር። ይኸውም በምናሴ ልጆች ርስት መካከል ለኤፍሬም ልጆች ከተለዩ ከተሞች ነው። ከተሞች ሁሉ ከመንደሮቻቸው ጋር ነበሩ፣ ከመንደሮቻቸው ጋር ነው። በጋዜርም የተቀመጡትን ከነዓናውያን ኤፍሬም አላጠፋቸውም። እስከ ዛሬም ድረስ ከነዓናውያን በኤፍሬም መካከል ተቀምጠዋል፣ ገባርም ሆኑ።